የተከበራችሁ ተመልካቾች ወደ ቀዳሚው ዘገባ አልፋለሁ። የህብረት ስራ ማህበራት የግብርናውን ዘርፍ በሚያዘምኑ የኢንቨስትመንት ዘርፎች እንዲሳተፉ እየተሰራ መሆኑን የአማራ ክልል ህብረት ስራ ማህበራት ኮሚሽን ገለጸ። የህብረት ስራ ማህበራቱን አቅም በማጠናከርም የገንዘብ ብድርና የመስሪያ ቦታ እየተመቻቸላቸው መሆኑን ኮሚሽኑ አስታውቋል። የዝባለም ጌታነህ የህብረት ስራ ማህበራት በኢንቨስትመንቱ ዘርፍ ተሰማርተው ለህብረተሰቡ አገልግሎት እንዲሰጡ በማድረግ በኩል የተጀመሩ ስራዎች መኖራቸውን ከክልሉ የህብረት ስራ ማህበራት ኮሚሽን የተገኘው መረጃ ያመለክታል። የኮሚሽኑ የግብአትና ግብይት ዳይሬክተር አቶ አለምዘውድ ስሜነህ እነዚህ የህብረት ስራ ማህበራት በተለይም ከአርሶ አደሩ ጥሬ ዕቃውን በመውሰድ አቀነባብረው ለህብረተሰቡ የሚያደርሱበትን መንገድ እያመቻቹ መሆኑን የገለጹት ምርት አቅራቢ የሆኑ ህብረት ስራ ማህበራት የአርሶ አደሩን ምርት ሰብስበው በጥሬው እንዲሸጡ ኢንከሬጅ አናደርግም። እንደ ክልል ከ31 በላይ የሚጠጉ ፋብሪካዎች አሉ። ቀደም እንደነገርኩሽ ማቀነባበር ስራ ላይ የተሰማሩ ማለት ነው። የአርሶ አደሩን ጥሬ ምርት ተጠቅመው አቀነባብረው ሴት ጨምረው የጥራት ደረጃውን አሻሽለው ለተጠቃሚዎች የሚያቀርቡ በዳቦ ዱቄት ወደ 4 የሚጠጉ አሉ። ከእንስሳት መኖ አቅርቦት አኳያ ወደ 7 አሉ። የወተት ምርት ማቀነባበር ስራ ውስጥ የተሰማሩ ወደ 4 አሉ እና ሌሎችም አነስተኛ ማቀነባበሪያ ስራ ውስጥ የገቡ አጠቃላይ 31። እነዚህን ፋብሪካዎች እንግዲህ ትልልቅ ኢንቨስትመንት ነው ብለን እናስባለን። መሰረት ተደርጎ የአርሶ አደሩን ጥሬ ምርት በግብዓትነት ተጠቅመው እንዲያመርቱ እየተደረገ ነው ያለው። የአርሶ አደሩ የአስተራረስ ዘዴ እንዲዘምን በማድረግ በኩል የህብረት ስራ ማህበራቱ ኃላፊነት አለባቸው ያሉት አቶ አለም ዘውድ ዘመናዊ የግብርና መሳሪያዎችን በማቅረብና ለአርሶ አደሩ እንዲደርስ በማድረግ በኩል ስራዎች እየተሰሩ መሆኑን አመላክተዋል። ወደ 112 የሚጠጉ ትራክተሮች በህብረት ስራ ማህበራት በኩል እስካሁን አሉ። ከአጠቃቀም አንጻር እነዚህ ትራክተሮች ወደ ስራ አስገብቶ ምቹ ሁኔታ መሬቱን በክለስተር አደራጅቶ አገልግሎቱን በመስጠት በኩል የተወሰኑ ጋፖች ቢኖሩም ከሌሎች ተቋማት ጋር በኢንተግሬሽን መስራት ያለብን ነገር እንዳለ ቢጠበቅም ቴክኖሎጂውን በማቅረብ ረገድ ወደ 112 የሚጠጉ ትራክተሮች አሉን። ወደ 12 ኮምባይን ሃርቨስተሮች አሉ። በተለይ ምርት ሲወቃ ብክነትን ሊቀንስ የሚችል ኮምባይን ሃርቨስተሮች አሉን። አነስተኛ ትሬሸሮች አሉን። የመስመር መዝሪያዎች አሉን። እነዚህ ቴክኖሎጂዎች ትልልቅ ኢንቨስትመንት የሚጠይቁ ናቸው። ስለዚህ እነዚህን ቴክኖሎጂዎች በመጠቀም ለአርሶ አደሩ ከቅድመ ምርት ጀምሮ ያመረተውን ምርት ደግሞ እሴት ጨምሮ ለተጠቃሚው እስከሚደርስ ድረስ እሴት ሰንሰለቱን ተከትሎ ያለውን እንቅስቃሴ በቴክኖሎጂ በተደገፈ አግባብ ስራዎች እንዲሰሩ ትልልቅ ኢንቨስትመንቶች ውስጥ እንዲገቡም ጭምር ኢንከሬጅ እያደረግን ያለ ነው። ህብረት ስራ ማህበራቱን ለማጠናከር መንግስት እየደገፈ መሆኑን ያነሱት ዳይሬክተሩ የመስሪያ ቦታና የብድር አቅርቦት እየተመቻቸ ነው ብለዋል። ርዕሰ መስተዳድሩ በክልል ደረጃ በልዩ ትኩረት ተሰጥቶት ክትትል የሚደረግበት አስፈላጊው ጋፖች እየተጠኑ የሚሞሉበት አሰራር አሁን ባለው ሪፎርም በመንግስት መዋቅር ሪፎርም ትኩረት ተሰጥቶት የተደራጀበት አግባብ ነው ያለው። ያ ብቻ አይደለም። በየአመቱ መንግስት የራሱን በጀት በማስያዣነት አስይዞ ለግብይት ፋይናንስ ለምሳሌ አምና ላይ ያለውን ባነሳልሽ ወደ 890 ሚሊዮን ብር ለ20 ዩኒየኖች የክልሉ መንግስት የራሱን በጀት ዋስትና አስይዞ ለግብይት ፋይናንስ የተመቻቸበት ሁኔታ ነው ያለው። ከቦታ አቅርቦት ማኳያ ስንሄድ በከተማም በገጠርም የሚያስፈልገውን የቦታ አቅርቦት ስታንዳርድ ከስራና ከተማ ልማት ጋር በመቀናጀት ባዘጋጀነው ስታንዳርድ መሰረት ለመስሪያ ለመሸጫ የሚያስፈልጓቸውን ቦታዎች ከቦታ ቦታ ልዩነት ይኖረዋል። የሚሰጠው አካል ባለው ግንዛቤ ልክ ፈጥኖ የመመለስ ልዩነት ካልሆነ በስተቀር ያለው በመመለስ በኩል ባስረዳናቸው ልክ ግንዛቤ በተፈጠረላቸው ልክ ለህብረት ስራ ማህበራት መንግስት የሚያደርገው ድጋፍ በጣም ጥሩ ነው ብሎ መውሰድ ይቻላል። መንግስትም ልዩ ትኩረት እየሰጠ ነው። በክልሉ ከ21 ሺህ በላይ መሰረታዊ የህብረት ስራ ማህበራት ለህብረተሰቡ አገልግሎት እየሰጡ መሆኑ ተጠቁሟል። በአዊ ብሔረሰብ አስተዳደር ባለፉት 3 ወራት ከ7000 በላይ ወጣቶች ቋሚና ጊዜያዊ የስራ ዕድል እንደተፈጠረላቸው የብሔረሰብ አስተዳደሩ ስራና ክህሎት መምሪያ አስታውቋል። የስራ ዕድል ተጠቃሚ ወጣቶችም የተመቻቸላቸውን ዕድል በመጠቀም ሰርተው እንደሚለወጡ ተናግረዋል። ሳሙኤል አማረ ዝርዝሩን ይዟል። በአዊ ብሔረሰብ አስተዳደር በ2018 በጀት ዓመት ከ61 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር ታቅዶ ባለፉት 3 ወራት ከ7 ሺህ በላይ የሚሆኑ ወጣቶችን በተለያዩ የስራ መስኮች ማሰማራቱን የብሔረሰብ አስተዳደሩ ስራና ክህሎት መምሪያ አስታውቋል። ከተፈጠረው የስራ ዕድል ውስጥ ከ85 በመቶ በላይ የሚሆነው በቋሚነት የተፈጠረ የስራ ዕድል ነው ተብሏል። በእንጅባራ ከተማ የዕድሉ ተጠቃሚ ወጣቶችም የተመቻቸላቸውን ዕድል በመጠቀም ኑሯቸውን ለማሻሻል ጠንክረው እየሰሩ መሆናቸውን ተናግረዋል። ገረመው ፈረደ እባላለሁ። የዶሮ እርባታ ስራ ላይ ተሰማርቼ እየሰራሁ እገኛለሁ። ይሄም መንግስት ባመቻቸልን ሸድ እና ተዘዋዋሪ ብድር በመስጠቱ እንዲመስል ቤት ሰርተን በስራ ላይ እንገኛለን። ሰው ጠንክሮ ከሰራበት የተሻለ ውጤት የሚያገኝበት ስራ ነው። ደብረ ወርቅ ለሳለው እባላለሁ። ከዚህ በፊት አታክልት ችርቻሮ ነው የምሰራ። ገበያም አልነበረም። ተከራይቼ እሰራለሁ። ቡና መስራት ፈልግ ነበር ግን
ተከራይቶ ለመስራት ደግሞ ትንሽ አቅሙ ጥር አለን። ተማሪም ስለቆየሁኝ ትንሽ ጥር ስላለን ከዚህ ስራ ጥንትሮ መታወቂያ ወጣን ቆየና 4 አመት ቆየሁ እዚህ። ከዛም በኋላ ይሄ እንትኑ ሲወጣ ማስታወቂያ ሲወጣ ተወዳድረን አለፍን። እስከ 5 አመት መቼም ሰርተን እንቀየራለን፣ ወደ ግሮሰሪ ወደ ሆቴል እንቀየራለን ብለን አስበናል። እግዚአብሔር ፈቃድ ጋር የብሔረሰብ አስተዳደሩ ስራና ክህሎት መምሪያ ኃላፊ አቶ ታፈረ ከበደ የዘንድሮው የስራ ዕድል ፈጠራ ከዚህ በፊት የነሱ የነበሩ የፍትሐዊነት ችግሮችን ለመፍታት በሲስተም ታግዞ እየተከናወነ መሆኑን ተናግረዋል። አጠቃላይ የስራ ዕድል ፈጠራውን ዘላቂ ለማድረግ የበለጸገ ሲስተም አለ። ይህ ሲስተም ምዝገባውም ኦንላይን ነው። ኢንተርፕራይዝ ምስረታውም ስራ ዕድል ፈጠራውም ማለት ነው። አሁን ባለበት ተጨባጭ ሁኔታ ከ15000 በላይ መዝግበንበታል። እንግዲህ ከስራ ዕድል ፈጠራው አኳያ ከዚህ በፊት የሚወራ ነገር አለ። አብዛኛው ሪፖርት የውሸት ሪፖርት ነው የሚባል በመጠጋጋት በዘመድ አዝማድ የሚፈጸም ነው፣ ቅደም ተከተሉን በምዝገባ ቅደም ተከተል መሰረት የሚፈጸም አይደለም የሚለውን ነገር በሙሉ የሚያስቀር ነው ማለት ነው። የስራ ዕድል ለተፈጠረላቸው ወጣቶች የመስሪያ ብድርን ጨምሮ ልዩ ልዩ መንግስታዊ ድጋፎች ተደርጎላቸዋልም ነው ያሉት። እንግዲህ ስልጠና አኳያ እስካሁን ባለው ከ16000 ያላነሰ በኢንተርፕረነርም በቴክኒካልም ስልጠና የሰጠናቸው ሁኔታ ነው ያለው። ብድር በተመለከተ መደበኛ ብድሩ አለ፣ ተዘዋሪ ብድሩ አለ እና የፕሮጀክቶች ብድር አሉ፣ መንግስታዊ ያልሆኑ ድርጅቶች ማለት ነው። በአጠቃላይ በዚህ ሩብ ዓመት ከ40 ሚሊዮን ያላነሰ ብድር አሰራጭተናል። አሁን በዘረዘርኋቸው በሶስቱም ዘርፎች ማለት ነው። አዳዲስ ሸዶችን ለመገንባት ደግሞ ከመንግስትም ከህዝብም መንግስታዊ ካልሆኑ ድርጅቶችም ሀብት መሰብሰብ መቻል አለብን ማለት ነው። ለሸድ መገንቢያ የሚሆን 49 ሚሊዮን ነው እቅዳችን፣ ወደ 34 ሚሊዮን ደርሷል። በጣም በጥሩ ሁኔታ ሀብት የሰበሰብንበት ነው። እስካሁን ባለውም ከ3 ያላነሱ ሸዶችን የገነባበት ሁኔታ ነው ያለው። የወጣቶችን ተጠቃሚነት ማረጋገጥ የተረጋጋ ማህበረሰብ ለመፍጠርና ዘላቂ ሰላም ለማጽናት ፋይዳው የጎላ በመሆኑ ለስኬታማነቱ ሁሉም ሊረባረብ እንደሚገባም አሳስበዋል።